ሰላም ውደድማቻችን፣ ይህ ያያ ስፖርት ነው። ማንቸስተር ዩናይትድን የሚመለከት መረጃዎችን ይዤ ተመልሼ መጥቻለሁ። ማንቸስተር ዩናይትድ በሩበን አሞሪም ጉዳይ ምን አዲስ ነገር አለ የሚል የእናንተን ጥያቄዎች ለማቅረብ ሞክራለሁ። በተለይ ደግሞ ባለፉት ቀናቶች ምን አዳዲስ ነገሮች ወጡ የሚለውን ማቅረብላችሁ ይሆናል። እውነት ሩበን አሞሪም ሊሰናበቱ ነው ወይ የሚለውን ምናይ ይሆናል። ኢኒዮስ አዲስ አሰልጣኝን እየፈለጉ ይገኛሉ። እነማን በእጩ ዝርዝር ውስጥ ይገኛሉ? ከዛ ውጭ እንግዲህ የዩናይትድ ተመራጭ ሶስቱን አዳዲስ አሰልጣኞችን የምናይ ይሆናል። ታዳጊው ሼልሲ በቅርቡ የማንቸስተር ዩናይትድ ዋናው ስብስብ ውስጥ እየታየ ይገኛልና ይህ ተጫዋች እንግዲህ በስብስብ ውስጥ ሲጫወት ልናየው የምንችልበት እድል እንዳለ የሚጠበቅ ነው የሚሆነው። ውደድማቻችን ሌላኛው መረጃችን የሚሆነው ኮቢ ሜኖ በኒውካስትል እየተፈለገ ይገኛል። ስለዚህም የምንነግራችሁ መረጃዎች አሉ። ታዲያ ውደድማቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። እንግዲህ የሩበን አሞሪም በማንቹሪያን ደርቢ በአሳዛኝ ሁኔታ እንግዲህ በጨዋታው ላይ ዩናይትድ ደጋፊዎችን ያሳዘነ ፐርፎርማንሱ ረገድ ዩናይትድ ራሱን ወይም ሩበን አሞሪም ራሳቸውን ለመባረር ያዘጋጁበት ጨዋታ እስከሚመስል ድረስ እንግዲህ ዩናይትዶች ያንን አድርገዋል። በጣም በሚገርም ሁኔታ ምንድነው የዩናይትድ ደጋፊዎች በጨዋታው ላይ የሚያነሱት ትልቁ ቅራኔ በጨዋታው ላይ የዩናይትድ የጨዋታ ረሃብ፣ በተለይ በአማካይ መስመር የብሩኖ ፈርናንዴዝ እና የኡጋርቴ ጥምረት ዩናይትድ ለሽንፈት ራሱን አዘጋጅቶ እንደቀረበ የሚያሳይ ነበር። ስለዚህ ምንድነው ሩበን አሞሪም እየሰሩ ያሉት? በተለይ የዩናይትድ የቀድሞ ተጫዋቾች በስካይ ስፖርት እና በሌሎች የመገናኛ ብዙሃን ላይ አስተያየታቸውን ሲሰጡ ይታያል። ታዲያ ያንን ተከትሎ በአዳዲስ መረጃዎች እንግዲህ በትዊተር ፔጁ ላይ ኢንዳኪ ኒውስ የሚባሉት ዩናይትድ በድብቅ አዲስ አሰልጣኝን ለመቅጠር ንግግሮችን ጀምረዋል የሚል ነው። እንግዲህ ዩናይትድ ሩበን አሞሪምን በማሰናበት ጉዳይ ሁለት የተለያዩ መረጃዎችን እያየው ይገኛል። አንደኛው እንግዲህ ዩናይትድ አሁንም ይህንን አሰልጣኝ ለማሰናበት የአሰልጣኞች ዝርዝርን ይዟል የሚል ሲሆን፣ ሁለተኛው ደግሞ ዩናይትድ እስከ ኦክቶበር ድረስ የሀገራት ጨዋታ እስከሚመጣ ድረስ ይህንን አሰልጣኝ እንደሚታገሱት መረጃዎቹ ያሳያሉ። ዩናይትዶች ይህንን አሰልጣኝ ያሰናብታሉ ወይስ ያቆያሉ የሚለው እንግዲህ በሚቀጥሉት ቀናቶች የሚታይ ይሆናል። ሩበን አሞሪም ቀጣይ እንግዲህ በኦልድ ትራፎርድ ቼልሲን የሚያስተናግዱበት ጨዋታ ተጠባቂ ያደርገዋል። ምክንያቱም ያንን ጨዋታ ማሸነፍ ይችላሉ ወይስ አይችሉም የሚለው የምናይበት ይሆናል። በአጠቃላይ ባለፉት ጨዋታዎች ይህ ስብስብ ብቃት ያለው ቡድን ነው ተብሎ በክረምቱ ዩናይትድ ብዙ ገንዘቦችን ያወጣበት ስብስብ በብዙ ሁኔታዎች ራሱን ቢያሻሽልም በአማካይ መስመሩ ላይ ግን ምንም አይነት ነገሮችን መስራት አልቻለም። ሩበን አሞሪም ባለፉት አንድ ዓመት እንግዲህ ኦልሞስት የኖቨምበር የሀገራት ጨዋታ እስከሚመጣ ድረስ በቀጣዮቹ 2 እና 3 ወራት በኋላ አንድ ዓመት በዩናይትድ ቤት የሚሞላቸው ይሆናል። በእነዚህ ወቅቶች በፕሪሚየር ሊጉ ካሉት አሰልጣኞች ደካማው አሰልጣኝ ነው ማለት ይቻላል። በግራሃም ፖተር ይበለጣል። ይህ ምን ያክል ዩናይትድ ያለበትን ችግር የሚያሳይ ነው። ይህን ጥሩ ታዲያ ዩናይትዶች በሚቀጥሉት ወራቶች ይህንን አሰልጣኝ በዚህ ብቃቱ የሚቀጥል ከሆነ አዲስ አሰልጣኝን ይፈልጋሉ። ከነዛ ውስጥ እንግዲህ የመጀመሪያው ተቀዳሚ ስም ሆኖ የሚገኘው ኦሊቨር ግላስነር ናቸው። ኦሊቨር ግላስነር ማለት እንግዲህ በአንደኛ ተመራጭ ያደረጉት በሁለት ሁኔታዎችን ማየት የሚጠበቅብን ይመስለኛል። በባክፎር የሚጫወት ቡድን አይደለም፣ በባክስሪ የሚጫወት ነው ዩናይትድ። የኦሊቨር ግላስነር አሰልጣኝም 3-4-3 ነው። ስለዚህ ተመሳሳይ ጨዋታ ስታይሎች አሉ። ስለዚህ ይህንን ሁኔታ በሚገባ አይተው ዩናይትዶች የመጨረሻ ውሳኔያቸውን ያደርጋሉ ተብሎ ይጠበቃል። ስለዚህ በባክስሪ የሚጫወተውን ተመሳሳይ ፐርፎርማንስ ያለው ቡድን ይሆናል ብለው ከታሰበ ኦሊቨር ግላስነርን መቅጠር አንዱ አማራጭ ነው የሚሆነው። በክሪስታል ፓላስ ባለፉት ጊዜያቶች ምርጥ ብቃታቸውን ያሳየ ስብስብን አሳይተውናል አይደለ? በጣም ጥሩ ፐርፎርማንስን በሚያሳዩ በነ ሪቻርድ ሂውስ እና እንዲሁም ደግሞ በአዳም ዋርተን የሚመራው የአማካይ መስመር በማርክ ጉይና በነ ኤዜ የተመራ ባለፈው ውድድር ዓመት ጥሩ ብቃቱን ዋንጫ ማሸነፍ ችሏል። ስለዚህ የዩናይትድ በፍጥነት ለውጦችን ሊያመጣ የሚችለው እንደ ኦሊቨር ግላስነር አይነት አሰልጣኞችን ሊያመጡበት የሚችሉበት እድል አለ የሚል ነው። ነገር ግን ኦሊቨር ግላስነር ብቻ አይደለም። በዚህ ሁኔታ ውስጥ የተያዙት አሰልጣኞች ውስጥ ሌላኛው አንቶኒ ራዮላ ሆኖ ይታያል። አንቶኒ ራዮላ በበርነማውዝ ቤት ባለፉት 2 እና 3 ዓመታቶች ከባስክ ከመጡ ጊዜ አንስቶ በጣም አስደናቂ ብቃትን የያዘ ዩናይትድ የሚፈልገው በተለይ በዘመናዊ እግር ኳስ ውስጥ በ4 ተከላካዮች በመጫወት ከዛ ውጭ ደግሞ በኢንተንሲቲ በጣም አስገራሚ ቡድን ባለፉት ዓመታቶች በርነማውዝ ከነበረበት ችግር አንጻር በሚገባ ላቀው ጥሩ ፐርፎርም የሚያደርግ ቡድንን አሳይተውናል። ስለዚህ ይህኛውን አሰልጣኝ ማምጣት ሌላኛው ተቀዳሚ ዓላማቸው ይሆናል። ማርኮ ሲልቫ፣ ማውሪዚዮ ፖቼቲኖ እና ጋሪ ሳውዝጌት ሌላኛው ዝርዝር ውስጥ ያሉት ናቸው። ማርኮ ሲልቫ በፉላም ጥሩ ፐርፎርማንስ አይታይቷል። በኤቨርተን ያልተሳካ ጊዜ እንዳሳለፈ የምታስታውሱት። ማውሪዚዮ ፖቼቲኖ ሌላኛው ተመራጭ አሰልጣኝ ነው። በአሜሪካ ብሔራዊ ቡድን ጥሩ ብቃቱን እያሳየ አይደለም። ከዛ ማምጣት ይሻላል ወይ? ከዛ ውጭ ደግሞ አሜሪካ እንግዲህ በሀገሯ ለምታስተናግደው ፖቼቲኖ እስከዛ ድረስ ኮንትራት አለው። በቀላሉ መልቃት ይችላል ወይ? ወይስ ስራ ላይ ያልሆነው ሳውዝጌት ዩናይትድን ይይዛል? ሌላኛው አማራጭ ነው። ለድማቻችን እዚህ ጋር እንግዲህ አስቸጋሪ ውሳኔዎች በኢኑ
በኢኒዮስ ግሩፕ እና እንዲሁም ደግሞ በግሌዘር ቤተሰቦች የሚወሰን ይሆናል ተብሎ የሚጠበቅ ነው የሚሆነው። በአጠቃላይ ግን ዩናይትድ ጠንካራ ብቃት ያለው ጠንካራ ስብስብ የያዘ ቡድን ነው ማለት አይቻልም። በተለይ በአማካይ በኩል ያለበትን ችግር ኢኒዮስ ራሱ እያወቁ ነው ውድድር ዓመቱን የጀመሩት። ያንን ማሻሻል የሚያስፈልግ ነው የሚሆነው። አንድ መረጃ ምንጭ ደግሞ ያየሁት ኤዲሃውን ዩናይትድ ይፈልጋል የሚል ነው። ኒውካስትል በቀላሉ ይለቁታል ወይ? ኒውካስትል በአውሮፓ ቻምፒዮንስ ሊግ የሚሳተፍ ቡድን እንደሆነ ይታወቃል። ስለዚህ የሃንስ ፍሊክ፣ የኤዲሃው፣ የሲሞኔ ኢንዛጊ ነገር የሚያስቸግር ይመስለኛል። ነገር ግን ሌሎች አሰልጣኞችም አትሊስት ዩናይትድ በኔ እይታ አሁን ወደ ውድድር ለመመለስ መካከለኛ የሆነ ቡድንን ማምጣት መካከለኛ የሆነ አትሊስት ዩናይትድ አሁን ሁለት ፌዞች ይቀሩታል። አንደኛ ይህንን ስብስብ ወደ አውሮፓ ቻምፒዮንስ ሊግ የሚፎካከር ቡድን ማምጣት የመጀመሪያው ስቴፕ ነው። ሁለተኛው የሚሆነው ደግሞ ይህንን ስብስብ ለዋንጫዎች እንዲበቁ ማድረግ ነው። እንግዲህ ሩበን አሞሪም ኤሪክ ቴን ሃግ ይህንን ነገር ሲያደርጉ አልታየም። የሩበን አሞሪም አወዳደቅ ደግሞ ከኤሪክ ቴን ሃግ ሁሉ የባሰ ነው በውጤቱ ነገር። ኤሪክ ቴን ሃግ በእንግሊዝ ፕሪሚየር ሊግ 8ኛ ሆኖ ነው የተሰናበቱት። የኤሪክ ቴን ሃግ በዩናይትድን ባሰለጠኑበት ጊዜያቶች አቨሬጅ ሆኖ የጨረሱት 8ኛ ነው። ነገር ግን ይህኛው አሰልጣኝ ሩበን አሞሪም ከ10ኛ በላይ ቡድን ሆኖ አያውቅምና ሌላኛው እንግዲህ አሳሳቢ የሚሆን ነው። ሌላኛው እንግዲህ ከጀርመን የሚወጡ መረጃዎች ደግሞ ሴባስቲያን ሃለርን እየጠቆሙ ይገኛሉ። ሴባስቲያን ሃለር በጣም የሚገርም የስቱትጋርት አሰልጣኝ ነው። እንግዲህ እንደዚህ አይነት ውሳኔዎች ትንሽ ለዩናይትድ ደጋፊዎች አሁን መስማት የማይፈልጓቸው ነው። ከፖርቹጋል አመጣዋል አሰልጣኝ፣ ከጀርመን ሌላኛውን ደግሞ መሞከር አይፈልጉም። ስለዚህ በእንግሊዝ ፕሪሚየር ሊግ ፕሩቭን የሆነ አሰልጣኝ ይፈልጋሉና የዩናይትድ ቀጥተኛ ተፈላጊው አሰልጣኝ በእንግሊዝ ፕሪሚየር ሊግ ላይ የሚጫወቱት ላይ እንደሚያተኩሩ የሚጠበቅ ነው የሚሆነው። ውድ አድማጮቻችን እንግዲህ አሞሪም አሁንም በዩናይትድ ቤት መሳካትና ጥረቶችን እያደረጉ ይገኛሉ። ነገር ግን አንደኛ ትልቁ የተነሳባቸው መረጃ እንግዲህ የሚሆነው የአሞሪም የተጫዋቾችን ቀልብ መግዛት ወይም በዩናይትድ ውስጥ ያሉ የቆዩ ተጫዋቾችን ወይም ደግሞ በዩናይትድ ብዙ ጊዜ የተጫወቱ ተጫዋቾችን ለአሞሪም እንዲጫወቱ ማሳመን አቅቷቸዋል የሚል መረጃ ወጥቶ አይቻለሁ። ከዚህ በፊት አሞሪምን ከማስፈረማቸው በፊት ቶማስ ፍራንክን እንግዲህ ዩናይትዶች ማስፈረም ይችሉ ነበር። አሁን ቶማስ ፍራንክ ወደ ቸልሲ አቅንቷል እና እንደዚህ አይነት እንግሊዝ ፕሪሚየር ሊግ ላይ ፕሩቭን የሆኑ አሰልጣኞችን ማምጣት የሚያስፈልግ ነው የሚሆነው። ክሪስ ዊለር እንግዲህ አዳዲስ መረጃዎችን ይዞ ወጥቷል። ሌላኛው እንግዲህ ታዋቂው የዴሊ ሚረር ዘጋቢ ነው። ዩናይትድ አሁንም ይላል በውጤቱ ወይም ደግሞ ባለበት ሁኔታ በጣም አሳስቧቸዋል። ስለዚህ ፈጣን የሆነ ውሳኔን ይፈልጋሉ። ስለዚህ በዚህም የተነሳ የቸልሲው ጨዋታ በኋላ ውሳኔዎች ሊወሰኑ የሚችሉበት እድል አለ የሚል ነው። ሌላኛው አሁንም ኡናይ ኤምሬንም ሊፈልጉ ይችላሉ የሚል ነው። አሞሪም ከቤኔፊካ ጋር እየተያያዘ ይገኛል። ነገር ግን ቤኔፊካዎች በመጨረሻ ሩበን አሞሪም ይልቅ ጆዜ ሞሪኖን መርጠዋል እና ጆዜ ወደዛ የሚሄዳቸው ነገር ፋብሪዚዮ ሮማኖ ይዞት እንደወጣው እየተጠናቀቀ ያለ ጉዳይ ነው። ስለዚህ ዩናይትድ በ3-4-3 አጫዋቱ ለዩናይትድ በፍጥነት ለውጥን ማምጣት የሚችል አሰልጣኝ መሆን ይጠበቅበታል። ከዛ ውጭ ለቡድኑ ለአጭር ጊዜም ውጤታማነት ማምጣትን የሚችል አሰልጣኝ መሆን ይጠበቅበታል። ያ ማለት አትሊስት በአውሮፓ መድረክ ላይ ዩናይትድ እንዲሳተፍ ማስቻል ይጠበቅበታል። ዩናይትድ እንደዚህ ሁሉ ሁኔታዎች ውስጥ 628 ሚሊዮን ዩሮ በአመቱ በማትረፍ እንግሊዝ ፕሪሚየር ሊግ ሪከርድ የሆነ ዋጋን አስመዝግቧል። ነገር ግን እነዚህ ውጤቶች በሜዳ ላይ የሚተገበሩ ሆነው አልተገኙም። ስለዚህ እነዛ ሁኔታዎች ላይ ዩናይትድ በሚገባ ማሰብ የሚጠበቅባቸው ሆኖ ይታየኛል። ወዳጆቻችን እንግዲህ ሌላኛው ዩናይትድ አዲስ ሁኔታዎችን እንግዲህ ጥረቶችን እያደረገ ይገኛል። ታዳጊው ሼሌሲን እንግዲህ ሼሌሲ ከዩናይትድ ከሚጠበቁ የማንቸስተር ዩናይትድ ተጫዋቾች ውስጥ አንዱ ነው። በጣም በሚገርም ሁኔታ ይህ ተጫዋች የዩናይትዱ ፊል ፎደን እየተባለ የሚገለጽ ነውና ከዋናው ቡድን ጋር እየሰለጠነ ይገኛል እና ስለዚህ ይህ ተጫዋች በመጨረሻም እንግዲህ ለዩናይትድ በቋሚነት የመሰለፍ ዕድል ሊያገኝ ይችላል። በመስመርና በግራ መስመር መጫወት የሚችል ነው። 2007 የተወለደ ነው። የማንቸስተር ዩናይትድ አካዳሚ ውጤት ነው። በዩናይትድ ጥሩ ብቃቱን ያሳየ ተጫዋች ነው። ስለዚህ ይህ ተጫዋች በሚቀጥሉት ቀናቶች ሩበን አሞሪም ዕድል ሊሰጡት ይችላሉ ተብሎ የሚጠበቅ ነው የሚሆነው። ኮቢ ሜኖና ማንቸስተር ዩናይትድ ሌላኛው አሳሳቢው መረጃ እንደሆነ የምታውቁት ነው። ኮቢ ሜኖ አሁንም ዩናይትድን ተቀይሮ በገባበት ጨዋታ ላይ በሲቲ ጨዋታ ላይ ጨዋታውን ቴምፖ ለመቆጣጠር ያደረገው ጥረት በጣም ጥሩ የሚባል ነው። ስለዚህ ሌሎች ቡድኖች በሚገባ ይህንን ተጫዋች እየፈለጉት ይገኛሉ። አንዱና ደግሞ ዋነኛው ቡድን ሆኖ የመጣው ኒውካስትል ነው። ኒውካስትል ይህንን ተጫዋች ለመውሰድ ይፈልጋል። ዩናይትዶች ይህ ተጫዋች የማይነካ ነው ብለው ያምናሉ። ሩበን አሞሪም ምክንያት አሊያንደር ጋርናቾን ያጣው ማንቸስተር ዩናይትድ አሁንም እንደዚህ አይነት ትልልቅ ታለንቶችን በቀላሉ በአሰልጣኞች ውሳኔ ምክንያት ማጣት አይፈልግም እና ውሳኔዎቹ በሚቀጥሉት ቀናቶች የሚታወቅ ይሆናል። ሰላም ወዳጆቻችን፣ ይህ ያያ ስፖርት። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።